የዩክሬኑ ጦርነት የካቲት 2022 ከተቀሰቀሰ ወዲህ የአውሮፓ መሪዎች ለቁጥር የሚያዳግቱ ስብሰባዎችንና ንግግሮችን አድርገዋል። በአጠቃላይ ጦርነቱ ከጀመረ ወዲህ የአውሮፓ መሪዎች በደርዘን የሚቆጠሩ ከፍተኛ ስብሰባዎችን ያካሄዱ ሲሆን በየሳምንቱ ማለት በሚቻል ደረጃ የውጭ ጉዳይ፣ የመከላከያ ወይም የፋይናንስ ሚኒስትሮች ምክክሮች ሲደረጉ ቆይተዋል። የእነዚህ ሁሉ ስብሰባዎች ዓላማ የምዕራባውያንን የአቋም አንድነት ማሳየት፣ በሩሲያ ላይ ማዕቀቦችን መጣልና ለዩክሬን የሚደረገውን የፖለቲካ የገንዘብና ወታደራዊ ድጋፍ ማስተባበር ነው። ሞስኮ ላይ ከሚደረጉ ጫናዎች ባሻገር ውጊያ ለማስቆም የምትፈልገው ዋሽንግተን ፈጣን ስምምነት እንዲደረግ መወትወቷ የኪየቭን የመንቀሳቀስ አቅም የቀነሰ ነው። ዜሌንስኪ የዩክሬንን ጥቅም ለማስጠበቅና ትራምፕ ለሚጠይቋቸው ጥያቄዎች አዎንታዊ ምላሽ ለመስጠት ፈቃደኛ መሆናቸውን ማሳየት በሚሉ ሁለት አጣብቂኝ ምርጫዎች ውስጥ ገብተዋል። ይህም ሞስኮ ካቀረበቻቸው ቅድመ ሁኔታዎች ለመለሳለስ ምንም አይነት ምልክት ሳታሳይ ነው። አውሮፓውያን የዩክሬን አጋሮች ዜሌንስኪ ማንኛውም ስምምነት ፍትሐዊ፣ ወደፊት በሩሲያ ሊፈጸሙ የሚችሉ ጥቃቶችን የሚገታ የአውሮፓን የመከላከያ ፍላጎቶች የሚያስተናግድ መሆኑን ለማረጋገጥ የሚያደርጉትን ጥረት ይደግፋሉ። ፕሬዝዳንቱ ከጦርነቱ በኋላ ለዩክሬን መልሶ ግንባታና ምጣኔ ሀብታዊ ልማት ዝርዝር እቅዶችን የሚያቀርብ ሰነድ ላይ ከአሜሪካ ጋር ለመነጋገር ማቀዳቸውን ገልጸዋል። በተጨማሪም አሜሪካ ጦርነቱን ለማስቆም ያስችላል አለችው ባለ 20 ነጥብ እቅድ ምላሽ ለመስጠት ሀገራቸው ሌላ እቅድ በመጨረስ ላይ ስትሆን በቅርቡ ለዋሽንግተን ታስገባለች ተብሎም ይጠበቃል። ከ7 ቀናት በፊት የወጣው አዲሱ የአሜሪካ ብሔራዊ ደህንነት ስትራቴጂ ትራምፕ ከሞስኮ ጋር ያላቸውን ግንኙነት ማሻሻልና ከሩሲያ ጋር ያላቸውን ስልታዊ ቀረቤታ እንደገና መመስረት እንደሚፈልጉ በግልጽ አስቀምጧል። ሰነዱ የአውሮፓ የዩክሬን አጋሮች በጉዳዩ ላይ የረባ ሚና የሌላቸው አድርጎ አቅርቧቸዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው የትራምፕን ሚና አድንቀው ለውይይቱ ያላቸውን ቁርጠኝነት ሀገራቸው በአክብሮት እንደምትመለከተው የተናገሩት የውጭ ጉዳይ ሚኒስትሩ ትራምፕ በዩክሬን የሚካሄደው ጦርነት ምክንያቶች መረዳታቸውን ያሳዩ ብቸኛ የምዕራብ መሪ መሆናቸውን ገልጸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዚህ ሳምንት ባደረጉት ከፍተኛ ዲፕሎማሲያዊ ጉብኝት ከእንግሊዝ፣ ከጀርመንና ከፈረንሳይ መሪዎች ጋር የተገናኙ ሲሆን ወደ ብራስልስ በማቅናት የኔቶና የአውሮፓ ህብረት መሪዎችን አነጋግረዋል። በጣሊያንም ከጠቅላይ ሚኒስትሯና ከቫቲካን ካቶሊክ ቤተክርስቲያን ርዕሰ ሊቀ ጳጳሳት ሌዮ 14ኛ ጋር መነጋገራቸው ተሰምቷል። ይህ የፕሬዝዳንቱ ደጅ ጥናት ለዩክሬን የሚደረገው ወታደራዊ ድጋፍ እየቀነሰ መምጣቱን መረጃዎች ያመላክታሉ። በተለይም ነጩ ቤተ መንግስት በዚህ ዓመት ለዩክሬን የሚሰጠውን ወታደራዊና የመዋዕለ ንዋይ እገዛ በማቋረጡ የኪየቭ አቅም በእጅጉ የተፈተሸ ነው። ምንም እንኳን የአውሮፓ አጋሮች ድጋፋቸውን የቀጠሉ ቢሆንም ለዩክሬን የሚደረገው ወታደራዊ እርዳታ በእጅጉ ቀንሷል። ከ2022 እስከ 2024 ድረስ በአማካይ በዓመት 41.6 ቢሊዮን ዩሮ የነበረው እርዳታ በዚህ ዓመት እስካሁን ድረስ 32.5 ቢሊዮን ዩሮ ብቻ መሆኑን በዓለም አቀፍ የንግድና የፋይናንስ፣ የልማት እንዲሁም የፖለቲካ ኢኮኖሚ ጉዳዮች ላይ ጥናትና ምርምር የሚያደርገው የጀርመኑ የኪየል ኢንስቲትዩት አስታውቋል። ኖርዌይ፣ ፊንላንድ፣ ዴንማርክና ስዊድን እንዲሁም ጀርመን ድጋፋቸውን ከፍ ያደረጉ ቢሆንም ስፔን በተቃራኒው በ2025 ምንም አዲስ ወታደራዊ ድጋፍ አለማበርከቷ ሲገለጽ፣ ጣሊያን ደግሞ ከዝቅተኛው አስተዋጽኦ የ15 በመቶ ቅናሽ አድርጋለች። በሌላ በኩል ደግሞ የእንግሊዝ፣ የፈረንሳይና የጀርመን መሪዎች ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት ዋሽንግተን የዩክሬኑን ጦርነት ለማስቆም የምታደርገውን የቅርብ ጊዜ የሰላም ጥረት ርዕሰ ጉዳያቸው ነበር። ከ4 ዓመት በፊት ገደማ ሩሲያ ሙሉ ጦርነቱን ከጀመረች ወዲህ ዘላቂ ሰላም ለማምጣት የትራምፕ መንግስት የሚያደርገውን የሽምግልና ጥረት የአውሮፓ መሪዎች አመስግነዋል። የእንግሊዝ መግለጫ እንዳመላከተው ይህ ለዩክሬን፣ ለህዝቦቿና ለዩሮ አትላንቲክ የጋራ ደህንነት ወሳኝ ጊዜ እንደሆነ መሪዎቹ ተናግረዋል። ፕሬዝዳንት ትራምፕ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ከአውሮፓ መሪዎች ጋር ጠንካራ ቃላት እንደተለዋወጡ ቢገልጹም ዝርዝር ጉዳዮችን ግን ከመናገር ተቆጥበዋል። መሪዎቹ በሳምንቱ መጨረሻ በአውሮፓ ከዩክሬኑ ፕሬዝዳንት ዜሌንስኪ ጋር በሚደረገው የሰላም ጉባኤ ላይ የአሜሪካ ተወካዮችን እንዲልኩ አጥብቀው እንደጠየቋቸውም ተናግረዋል። አክለውም የዩክሬኑ ፕሬዝዳንት ዜሌንስኪ የሀገራቸውን የሰላም እቅድ አቋም በተመለከተ ተጨባጭ መሆን አለባቸው ብለዋል። ትራምፕ በምላሻቸውም ዜሌንስኪ ለዓመታት ምርጫ ለማካሄዳቸውንና የዩክሬን ከፍተኛ ሙስና እንደተንሰራፋባት በመግለጽ ቅሬታቸውን አሰምተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ውይይቱ 40 ደቂቃ እንደወሰደና እንዴት ወደፊት መራመድ እንደሚቻል እንደተነጋገሩ ገልጸዋል። ነጩ ቤተ መንግስት ዩክሬን በአስቸኳይ የሰላም ስምምነት እቅዱን እንድትቀበል ግፊት ያደረገ ቢሆንም ኪየቭ ግን ባለፈው ወር የቀረበውንና አብዛኛው ለሞስኮ የሚመች ነው የተባለለትን የአሜሪካ እቅድ በመቃወም ላይ ትገኛለች። ይህ እቅድ ዩክሬን ከፍተኛ ግዛቶቿን ለሩሲያ አሳልፋ እንድትሰጥና ኔቶን የመቀላቀል ፍላጎቷን እንድታቆም እንዲሁም በሰራዊቷ መጠን ላይ በእቅዱ ላይ የተቀመጡ ገደቦችን እንድትቀበል የሚሉትን እንደሚያካትት ዘገባዎች ይጠቁማሉ። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የጀርመኑ ቻንስለር ፍሬድሪክ መርዝ ሶስት የአውሮፓ ኃይሎች በበኩላቸው ዩክሬን የሰላም ስምምነት ካደረገች በኋላ ሊኖሯት የሚችሉትን የደህንነት ዋስትናዎችን ጨምሮ የመጀመሪያውን የአሜሪካን ሀሳብ ለማሻሻል በሳምንታት ውስጥ ጠንክረው እየሰሩ ነው። የዩክሬን የድርድር ቡድን የቅርብ ጊዜውን ባለ 20
ነጥብ የአሜሪካ ሰላም እቅድ በተመለከተ በተጨባጭ ምላሽ ላይ የሰራ መሆኑን የፕሬዝዳንቱ ጽህፈት ቤት አማካሪ ተናግረዋል። የዩክሬን ዋና አጋሮች በተለይም እንግሊዝ፣ ጀርመንና ፈረንሳይ ከሩሲያ ፍላጎቶች መካከል ብዙዎቹን እንድትቀበል ግድ ሊሆንባት ይችላል በሚል ስጋት ለኪየቭ ያላቸውን ድጋፍ ማረጋገጣቸውን ቀጥለዋል። ባሳለፍነው ሰኞ በለንደን ከፕሬዝዳንት ዜሌንስኪ ጋር ተገናኝተው የነበሩት የሶስቱ ሀገራት ተወካዮች በቀጣዩ ሰኞ ደግሞ በጀርመን ለተጨማሪ ምክክር ይገናኛሉ። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ዜሌንስኪ ስልጣን ላይ ለመቆየት ጦርነቱን ያራዘሙ ይገኛሉ የሚለውን የተቺዎችን አስተያየት ውድቅ አድርገዋል። ዩክሬን አሜሪካና ሌሎች ሀገራት የድምፅ አሰጣጡን ደህንነት እንዲያረጋግጡ ከተባበሩና የሀገሪቱ የምርጫ ህግ ከተቀየረ ምርጫ ለማድረግ ዝግጁ ነኝ ብለዋል። የፕሬዝዳንቱ የ5 ዓመት የስልጣን ዘመን ግንቦት 2024 ሊያበቃ የነበረ ቢሆንም ሩሲያ ሙሉ ጦርነት በመጀመሯ ምክንያት ምርጫው በህግ ተላልፏል። ይህ ጉዳይ ትራምፕ የሰላም ሀሳባቸውን እንዲቀበሉ ፕሬዝዳንቱ ላይ ጫና በሚያደርጉበት ወቅት የውጥረት ምንጭ ሆኗል። ፕሬዝዳንቱ ከቀናት በፊት በሰጡት መግለጫ የተባበሩት መንግስታት ምናልባትም ከአውሮፓ አጋሮች ጋር በመሆን ምርጫ ለማካሄድ ደህንነት እንዲያረጋግጡላቸውና እንዲረዷቸው ጠይቀው ይህ የሚሆን ከሆነ በሚቀጥሉት 2 እና 3 ወራት ጊዜ ውስጥ የዩክሬን ምርጫ ለማካሄድ ዝግጁ ትሆናለች ብለዋል። ከዚህ ቀደም ዜሌንስኪ የምርጫ ድምፅ አሰጣጥ በህግ ታግዷል በሚለው የዩክሬን ህግ መሰረት የእርቅ ስምምነት እስኪታወጅ ድረስ ምርጫ ለማካሄድ ፈቃደኛ አልነበሩም። ይህ ውሳኔ በአብዛኛው የዩክሬን ህዝብ ዘንድ ድጋፍ አግኝቷል። ሩሲያ ጦርነት ከጀመረችበት ከየካቲት 2022 ጀምሮ ዩክሬን በጦር ህግ ስር ትገኛለች። የዩክሬን ህገ መንግስት የጦርነት ህግ በስራ ላይ ያለ ምርጫ ማካሄድን ይከለክላል። ሩሲያ በዩክሬን ከተሞች ላይ የሚሳኤል እና የሰው አልባ አውሮፕላኖች ጥቃት የፈጸመች ባለችበት ወቅት ሀገር አቀፍ ምርጫ ማካሄድ ከባድ ሊሆን እንደሚችል ይነገራል። የሀገሪቱ 1/5 የሚሆነው ክፍል በሩሲያ ቁጥጥር ስር ሲሆን በሚሊዮን የሚቆጠሩ ዩክሬናውያን ደግሞ ተፈናቅለው ከሀገር ውጭ ተሰደዋል። በግንባር ላይ ያሉ ወታደሮችም ድምጽ የሚሰጡበትን መንገድ ማግኘት ፈታኝ ነው። ፕሬዝዳንት ትራምፕ ለፖለቲኮ በሰጡት ቃለ ምልልስ ዩክሬን ምርጫ የሚታካሄድበት ጊዜ ደርሷል ብለዋል። የህዝብ አስተያየት ጥናቶች የቀድሞ የጦር አዛዥ ቫሌሪ ዛሎጅን እና የቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ ጠንካራ ተቀናቃኝ ሊሆኑ እንደሚችሉ ቢያሳዩም ዜሌንስኪ በጦርነት መካከል ምርጫ ማካሄድ የሀገሪቱ ዜጎች በአንድነት መቆም ባለባቸው ጊዜ በዩክሬናውያን ዜጎች ውስጥ ክፍፍልን ሊፈጥር እንደሚችል ተናግረዋል።